አንቺ ባለቂ ምን እያደረግሽ ነበር? ሁሉም ነገር አንቺ እንዳሰብሽው አይደለም። ግዴታ ተኝታችሁ ማግኘት ነበረብኝ ያሰብኩት እንዲሆን። ቆይ ምን አይነት ባለጌ ነሽ ግን? ሄራን ለምን እንደሱ ትያለሽ? ምንም እኮ የተፈጠረ ነገር የለም እንዳሰብሽው። ጭራሽ ለሷ እያገዝክ ነው ብልግናዋን ለመሸፈን። በጣም ይቅርታ ሄራን፣ እኔ ባለጌ ሴት አይደለሁም። እሱን ደግሞ አንቺም ታውቀዋለሽ። እኔም ማማቀው በየመንገዱ ከወንድ ጋር እንደምትልከሰከሽ ነው። ሄራን ስነ ስርዓት ይኖርሽ ለምትናገሪው ነገር። ይሄንም ያንም ልክ ነው። በእኔ ባላይሽ ኑሮ ጨዋናት ያልኩ ኑር ነበር። አንቺ ግን ዩስ ጨዋ መስለሽ እባብ ነገር ነሽ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቤተሰቦች እንዴት አላችሁ? ልኝ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረጉኝ ቪዲዮውን ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ ዘር ክፍል ምንም ቢሆን ነግሬሻለሁ። ምንም ነገር እንደሌለ በአጋጣሚ እንደሆነ ከፓስፖርት ጋርም እንደዚያው አይደል? ሲጀመር አንቺ ለሱ ሰራተኝነት እንኳን አትመጥኝም። ብትመጥኝ እንኳን አታገኝም። ስለዚህ አንቺን ከሱ ላይ ብታነሽ ይሻልሻል። ዛሬም በድጋሚ ነግሬሻለሁ፣ ባርኮት የምወደው ወንድሜ ነው። ስለዚህ መጠርጠርሽን አቁሚ ተይ እንጂ ምንነቱ። ሲጀመር ብጠረጥርስ ምን ልታመጣ? የሰራተኛ ልጅ በመሆንሽ ምንም የሚጎድብሽ ነገር የለም። የሰራተኛ ልጅ ጀግና ነው። በሰው የማይረባው በቤተሰቡ ሀብት የሚንቀባረር እንደዚህ ሳይሰራ በየኮሜንቱ በየእንትኑ እየሄደ በየሰው ቤት እየሄደ ክፉ ቃል የሚጥል ሰው ነው። ስለዚህ አንቺ ጥፋት የለብሽም። የኔ ቅመም በሚሰበውን ነገር ማግኘት ፈልግሽ ጥፋት የለብሽ። እሱ ህንፃ ተሸጠ እንዳትል አይደለም። ህንፃው የዛ እስስት ሟች ሰውዬ ነው። አልገባኝም። ሰውዬ በጣም ዘዳግም ተከራይቶበት እንደሚሰራበት ነበር የነገረኝ። ውሸት ነው ማለት ነው? አይደለም፣ ዘዳግም ራሱ አያውቅም ነበር። አሻንጉሊት ሆኗል በለኛ። ምን አሻንጉሊት ብቻ? ይህንንማ መናገር አለብን። አዎ አሳምሬ ነበር። በጣም ይገርማል። ይሄ ሰውዬ የሚሄድበት ርቀት መንገድ የክፋቱ ጥግ ምንም እንትን የለውም። ዘዳግም ይሄንን ታሪክ አያውቅም። ሲነግረው ባርኮት ላይ ጥላቻ እንዲያድርበት ስለሚፈልግ ሁሉ የተደበቀውን ነገር ሁሉ እያወጣ ነው አሁን መረጃ እየነገረው ያለው ማለት ነው። ዘዳግም ደግሞ አምኖታል። ባርኮት ደግሞ ከልቡ ወንድም ነው ብሎ ነው የሚያስበው እና እሱን ተጠቅሞ ነው ይሄ ሰው የሚጎዳቸው ማለት ነው። ገና እኮ ባርኮት ሲባል ልጅ ሁሉ ደነገጠ። ጓደኛ ባርኮት በጣም ነው የምወደው፣ አለቃዬም ጓደኛዬም ነበር። ግን ምን ዋጋ አለው? አንዲት ክፉ ቀን ሁሉንም ነገር ቀየረች። እሱም በሽተኛ አደረገች። ምን ታደርገዋለህ? አንዳንዴ እኮ ህይወት እንደዚህ ናት። እኔ ማዝነው በምን እንደሆነ ታውቂያለሽ? ለእሱ ምንም ማድረግ ባለመቻል ማድረግ ይሄ ጓደኛው ነው። እነሱ ሁለቱ ጓደኛሞች ተመካክረው መድኃኒት እንደቀየረበት አውቀው የለ ሁለቱ ሴቶች እና ደግሞ አንዳንድ መረጃዎችን ሊሰጣቸው ስለሚፈልጉ እሱን እያማከሩት ነው ያሉት። ችለው ነገር ስላልነበረ ነው። አየሽ አይደለ ማርዬ? ይሄ ማለት እኮ ዘዳግም በባርኮት በጣም ይቀናበታል ማለት እኮ ነው። ቅናቱ ደግሞ ወደ ጥላቻ ሳይቀየር አይቀርም። እሺ አሁን ተው፣ እሱን ለባርኮት የሆነ ነገር ማድረግ አለብን። ለዛ ነው ያማከርነው። አዎ ዘዳግም ሳያውቅ እኛ ነገሮችን ማስተካከል መቻል አለብን። በጣም ጥሩ። ስለዚህ አሁን ቢሮ ልገባ ስለሆነ ስልኬን ያዝና ተገናኝተን ብዙ ነገር እናወራለን። እሺ በጣም እናመሰግናለን። አለፍ እያልን ያውን ታውቃላችሁ። ትኩረትን ስራ ላይ ብቻ አድርግ እሺ። እስኪ አባቴ ያዞማ አባቴ ግን እኮ የምር አይችልም እኮ የምር እኔ እኮ እናት ቅዱስ ወይም በትክክለኛ ነገር አይችልም ነገር አለውልህ። ካራክተር እንደዚህ ካራክተር ቢሰጥ ነገር ሰጣው። እሺ ሴትኛ እናት ናት። ደስ ይላል። በትክክለኛ ነገር ስንት ታሳየው። ወይ ማስመሰል ስትወጣው ምን እንደሚላስብ ይሄ ደግሞ አዝግ ውጋት በግድ አፍቅሬሻለሁ ችክ። ምንድን ነው እንደዚህ ነተክስ? ምንድን ነው? ምን ፈለክ? አንቺ ነው ሌላውን ፈልግ ይችላል። ለምን ፈለከኝ እንዴ? ለምን እንደምፈልግሽ ማግል ወንድም ይሁን ሴት ሳይፈለግ እሱ ፈላጊ ብቻ ሲሆን በጣም ነው የሚደብረውና ለዛ ነው አሁን በቃ እንደፈለገው እንትን ይላል፣ ያወራል፣ አወደድኩሽ፣ በቀርኩሽ ምንም እሱ አሰማው አለፍ። Brazil with Martini Grail at the wheel claim their first victory. The Brazilian team, they were getting better and better.
እነዚህ ደግሞ አንዳንድ ክፍያ አልተፈጸሙ። እዚህ ጋር ያሉት ደግሞ በሂደት ላይ ያሉ ናቸው። አንዳንዱ ግማሽ ክፍያ ተከፍሏል፣ አንዳንዱ ደግሞ አልተከፈለም። ሁሉንም አያይዤ እልካለሁ። እንደዚህ በፍጥነት ስትሰራ እኮ ታስደስተኛለህ። ይህ ደግሞ አጠቃላይ ፋይል ነው። ያው በስርክ ያሉ ሰራተኞች የትምህርት ደረጃቸው፣ ደሞዛቸው፣ ሁሉንም አጠቃላይ አያይዤልሃለሁ። ይህንን ቀድሜ ማወቅ ነበረብኝ። አሁንም አልረፈደም። የቢሮ ዋና ፋይልስ? ይኸውልህ እነዚህ ፋይሎች ኦሪጂናሉ ባርኮት ጋር ነው ያሉት። እነዚህ ደግሞ ኮፒዎች። ይሄ እንግዲህ በስራ ባልደረባ ነው፣ ለረጅም ዓመት ስለሰራ በደንብ ሁሉን ስራ ያውቀዋል። ይሄኛው ደግሞ ምንም አያውቀው፣ ዝም ብሎ ነው የቤተሰቡ ንብረት ስለሆነ ብቻ ተቀምጦ የኔ ጅራጅል ፎቶ ላከለት አንስቶ እንዳለ ፋይሉ። ያሳዝናል። ይገርማል በጣም ይጫወትበታል። ማሪ ያልነገርኩሽማ እንዲያናግሬያለሁ እኮ እና ደግሞ እሺ ይረዳችኋለሁ ብሎኛል። የምር ደስ ይላል። ግን ማሪ የሆነ የሚያሰጋኝ ነገር አለ። ምን ነው? ማለት ባርኮትን አሁን በምን ሰበብ ከቤት ይዘነው እንወጣለን? ታውቂያለሽ፣ ዘዳግም ካወቀ በጣም ትልቅ ችግር ይፈጠራል። እሱ ችግር የለውም። ሁሌ አንድ ዋክ ይዞ መውጣው በዋክ ሰበብ ይዘነው እንወጣለን። ስለዚህ በጣም አሪፍ ይሆንልናል ማለት ነው። ደግሞ እኮ መላኩም ያግዛናል በዚህ ጉዳይ። መላኩን ደውዬለት ነበረ። አሁን ተገናኝተን ስለ ሁሉም ነገር እናወራለን። መቼ ደወልሽለት? አይ ስንወጣ ደውልልሃለሁ ነው ያልኩት። አየኔ ልጅ ድንቅ እኮ ነው። ምን ዋጋ አለው ብለሽ ነው ማለት? ያው ለስንት ነገር ስጠበቅ እዚህ ዊልቸር ላይ ቀረው። አትቀርም ባርኮቴ፣ አንተ የትም ብትሆን ማንነት አይቀየርም። የፈለግከውን ነገር ታደርጋለህ ነው ብለሽ ነው? አዎ እኔ 100% ተማመናለሁ። እሺ አመሰግናለሁ። የእናት አንጀት ይናገራል። በነገራችን ከመጣልኝ ከበሬ ብያለሁ። አርፌ ታዘዝከውን ብቻ ፈጽም። እሺ ምናልባት ዘዳግም ለምን አትጠይቁም? የእሱን ፊርማ ምናልባት ከቻለው የማይሆን ነገር አለ። ይህን ነገር የምናደርገው ማንም ሰው ሳያለ ዘዳግም እንጂ ፊርማ ለመመሳሰል ነው ሁሉ ስጋ የመጣ ነው። አይ አሪፍ። እሺ ግን ምን አለ? አሁን ደግሞ ሀሳብ ቀይር። ቢሮ ነው ብሎት እዛ እንዳትሄዳል። ምሳ በልተህ ስጨርስ ወደ ቢሮ ተመለስ ብሎኛል። ስለዚህ ነገሮችን በፍጥነት ማጣራት ይኖርብናል። ምን እናድርግ? ማርዬ ይኸውልሽ፣ አንቺ ጠጋ ብለሽ ብታወጣችሁስ? ማለት እንዴ ማርዬ ታውቂያለሽ፣ ይወድሻል። ስለዚህ አንቺ ጠጋ ብለሽ ነገሮችን ለማጣራት ብትሞክሪ እኮ ማለት ያው ነገሮች እንዳይነቃብሽ አድርገሽ። ዘዳግም ላይ እንደዚህ ማድረግ አልችልም። ማርያ እንዳንተ የሚወደኝ የሚንከባከበኝ ማንም ሰው የለም። ከኔ በላይ የሚንከባከብሽ ሰውማ ይኖራል። ደግሞ ወደፊት ከኔ በላይ የሚንከባከብሽ የሚያፈቅርሽ ሰው ይመጣል። ብቻ አንቺ ጥሩ ባል ስጠኝ ብለሽ ጸልይ። ግን ፍቅር ደስ የሚል ነገር ነው በጣም። እኔም አየና አባዬን እያየሁ ነው ያደግኩት። የእነሱ ፍቅር በጣም ያስቀናል። የሰው ልጅ እኮ አብሮ ከሚኖረው ሰው ጋር ነው የሚመሳሰለው። አንተ ደግሞ በእነሱ ነው ያጣው። እንዴት እንደዚህ ልትይቻልሽ? ማለት የሰው ልጅ እኮ ከአንድ ሰው ጋር ረዥም ጊዜ ያሳለፈ ማለት ያንን ሰው ይመስላል ማለት አይደለም። አይ አንተ እንዲሁ ሳይክ ልክ እንደነሱ ነህ። ጥሩን ሰው ነህ፣ የዋህ ሰው ነህ፣ በዛ ላይ አስተዋይ። ተሰብከዋለች። የሁሉንም የቤተሰብ እንዲሁም ቢሮ ውስጥ ያሉትን ሰዎች ጨምሮ። እሺ ይቻላል፣ ችግር የለውም። ፖሊሱ በጣም እየተከታተሉ ነው። በቃ ተቀብያቸው እሰጥሃለሁ። እሺ ግን ታዲያ የምፈልገው የሁሉንም ነው። እሺ በቃ የሚጠጣ ነገር ላስመጣልህ። አያስፈልግም። መያዙ እኔ የምልህ መርማሪ፣ የሁሉም ፕሮሰስ ነኝ፣ ግን የዚህ ድርጅት ሰራተኞችን የሁሉም ያን ያህል አስፈላጊ ነው? አዎ ምርመራችንን የምናደርገው በእንደዚህ አይነት መንገድ ነው። እሺ እልክልሃለሁ። አመሰግናለሁ። ሰላም ማርያም። አቤት ምን ሆነሽ ነው? ምን ማለት ነው? ዝም ብዬ ኧረ እኔ ልጄ ፊት ጠፋኝ። ምንድን ነው ቤት ናገር? ምንም አልሆንኩም። በቃ ደብሮኝ ነው።
ለምንድነው የሚደብርሽ? ምንድን ነው እስኪ ንገሪኝ። ምንም ነገር ያስቀኑ ደግሞ አልቆጣሽም። አውቃለሁ ማየ፣ ከአንቺ ምንም የምደብቀው ነገር የለም። እንዳንቺ ደግሞ የሚረዳኝ ሰው የለም እኮ። አትጨነቂ። ሽ ከጭንቀት ሁሉ ጊዜ የምራቂልኝ ደግሞ እኮ አንቺ ስትስቂ ነው የሚያምርብሽ። ከእሱ ጋር ሆኜ የምላት የጓደኛሽን ባህሪ ከኔ በላይ ታውቂዋለሽ። የምትወደውና የምጠላውን ነገር ንገሪኝ። አይ ዮሴፍ፣ አንተ የምትወደውና ከተማው አያምርም? አሁን የአዲስ አበባ ይመስላል። ማን ያምናል? ምንድን ነው አለቃ ዛሬ እነዚህ ወረቀቶች ላይ በደስታ ፈጠጥክባቸው? እነዚህ ወረቀቶች በአጭር ቀን እኔን የቤት ባለቤት የሚያደርጉኝ ናቸው። መመኘትና ማድረግ እኮ ዘዳግም ከያዛቸው ቤቶች ውስጥ አንዱን ቤት አገኝበታለሁ። ዛሬ ደስታ ይገርማል። ደህና ነኝ ይመስገን። እኔማ እኮ የረሳ መስሎኝ ሌላ ጠበቃ እየፈለግኩ ነበር። እና ታዲያ ዛሬ እንዴት ደወልክ? የተፈጠረ አዲስ ነገር አለ እንዴ? ምን? ጉድ 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 ጉድ! ክፍል 6 በዚህ ተጠናቋል። ስለተከታተላችን ከልብ አመሰግናለሁ። ምን ተፈጥሮ ነው? ምን አዲስ ነገር ኖሮ ነው? የምናውቀው ነገር የለም። በክፍል 7 ግን ፍንትው አድርጎ ያሳየናል። ግን ይሄንን ስለተከታተላችን ከልብ አመሰግናለሁ። ሀሳብ አስተያየት ደግሞ አስቀምጡ ማሮች። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።